እንኳን ደህና መጣ። አማን ነው እንዴት ነህ? ዲና ልታስገድለኝ ልታሳርደኝ ቆዳዬ ልታስገፋው እንደምችል አምኜ ነው የልኩት። አሉ እንግዳም ማለት ነው። አይዟል ዝምኪ ምንም አይሆን። ከዚህ በፊት የሚሆነው ነገር ተፈጥሮ ተርፏል ድኗል ብያችሁ እንግዲህ ዛሬ ማለት እኔ ቃሌ ውስጤ ለሁሉም ነገር እግዚአብሔር ያክብርልኝ ማለት ፈልጋለሁ። በጣም 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 አመሰግናለሁ። ይሄው ቆሜ ነው። አሁን በእንትን ብቻ ነው በጥበብ ነው የተጠቀምከው። ጭንቅላትን ተጠቅመህ ነው እዚህ ያደረስከው እና በጣም ጀግና ነህ፣ በጣም ጎበዝ። በእነሱ ፊት አመሰግናለሁ። እንግዲህ ማህበረሰቡን እንግዲህ አሳምና ጦር እያዘጋጀች እንደሆነ እኔ ላጠፋት እንደምፈልግ እያንዳንዱ ነገር ሴታፓን እሷ አመቻችታለች። ቀርብ እንኳን ደስ ያለህ ሚኪ። እንግዲህ ምንም ማለት አይደለም። የምጠይቅሽን ነገር ብቻ ነው የምታደርጊው ወንድም። እስቲ ለራስሽና ለልጆች እዚህ ደፍቼሽ ታርፊያለሽ። ድምጼን በደንብ የማዛ ስልክ አይደለ እንዴ? የማዛ ስልክ ነው። ድምጼን በደንብ ታውቂዋለሽ አይደል? የሉል ጓደኛ ነኝ፣ ሚኪያስ ነኝ። ከዛ ያደረግነው ነገር ምንድነው? ማጫረት ነበር። እሱን ይዘን እኔ ማዛም ልጅሽም እኔ ጋር ናቸው ያሉት። አሁኑኑ ይዘሻቸው እየመጣሽ ያላችሁን ታጣቂዎች አሁኑኑ እንድትመልሻቸው ነው የምፈልገው። ትሰሚኛለሽ? ጸጉራቸው ብትወጪ ይመስልሻል ከዚህ ቤት? እሱን እናያለን። ጸጉራቸው ቢነካ የዛኔ ማን እንደሆንኩ አሳያለሁ። እነማን ናቸው እነዚህ ሰዎች? ሽፍታዎች ናቸው። እና በዚህ ቦታው ላይ ስደርስ እኔ በቀጥታ በቃ በሽፍታ ነው የተከበብኩት። በሽፍታ ተከበብኩኝ፣ ደነገጥኩኝ። እንግዲህ እኔ እንደምንም ነው የቻልኩት። ሁለት ወንድሞቻችን ግን ራሳቸውን እስከ መሳት ድረስ የሚያደርስ ጭንቀት ውስጥ ነው የነበርነው። ወደ መጨረሻው ቀን አካባቢ ግን ጭራሽ በጣም ጥቅጥቅ ያለ ጫካ ውስጥ ነው ይዞ ነው የገቡት። ያው ሹፌሬ እንደዛ ብሎ ይጠራኝ ጎማ ፈንድቶበት ወይ ደግሞ ጎማ ተንፍሶበት ተኝቶበት አልነበር። እዛ ጋር የተዘጋጀ ሴታፕ ነበር። እኔን ነው በዋነኝነት የሚፈልጉኝ። እኔን ደግሞ የሚፈልጉኝ ለሽያጭ ነው። እንግዲህ እኔ ለገበያ የቀረብኩኛለሁ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ ነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ሰሞኑን እኔ ላይ ከተፈጠረው ነገር እያንዳንዱ ከእንግልቱ ከመከራው ከስቃዩ ተገላግለን እንግዲህ ዛሬ ላይ እዚህ ላይ ደርሰናል። ውድ ቤተሰቦች ይህ ሁሉ የሆነው በማንም አይደለም፣ በእናንተ ጸሎትና በእናንተ ዱዓ ነው። ለዛም ክብረት ይስጥልኝ እያልኩ የዛሬ ፕሮግራሚን እጀምራለሁ። ዛሬ እንግዲህ ለየት ባለ ፕሮግራም ለየት ያለ ነገር ይዤላችሁ ነው የመጣሁት። ያው እንደምታወቀው እኔ የሆነ ጣጣ ውስጥ ስገባ የሆነ ነገር ውስጥ ስገባ ወይ ደግሞ የሆነ ችግር ውስጥ ስገባ እኔን ተክቶ ከጀርባ ሆኖ ብዙ ስራዎችን የሚሰራው ብዙ ነገሮችን የሚያደርግ ወንድማችን ሚኪ እንግዲህ ብዙ ነገር እንዳደረገም እናውቃለን። ስለዚህ ዛሬ የመመሰጋገኛ ፕሮግራም ነው ይዤላችሁ የመጣሁት። ውድ ቤተሰቦች ይህን የመመሰጋገኛ ፕሮግራም መደረግ ስላለበት እናደርገዋለን። የኔም ሐሳብ ብቻ ሳይሆን የበርካታ ተመልካቾችም ሐሳብ እንዲሁም ደግሞ የበርካታ የክሩ አባላቶች ሐሳብ ነው። ውድ ቤተሰቦች ያው ይህን ነገር ስናገር ሚኪ ብቻ ሳይሆን ከካሜራ ጀርባ ያሉ ሰዎች እያንዳንዳቸው ካሜራማኑንም ጨምሮ አገር ለሀገር ሲሽከረከሩ የነበሩት ቦታ ለቦታ እየተዘዋወሩ እኔን ሲያፈላልጉኝ እያንዳንዱን ወንጀለኞች እያሳደዱ ሲይዙ የነበሩ እያንዳንዳቸው የክሩ አባላቶች በጠቅላላ ምስጋና ዛሬ ይገባቸዋል። ነገር ግን ከዛ ባሻገር ራሱን ፊት ለፊት አጋልጦ ቡድኑን እየመራ ሲንቀሳቀስ የነበረው ወንድሜ ሚኪ ነውና እሱን ደግሞ ወደ ሞር ከፍ አድርገን ልናመሰግነው እንወዳለን። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እፈልጋለሁ። ለዛም እንግዲህ አብሮኝ ዛሬ ይህን የምስጋና ፕሮግራም የሚሰራው ወንድሜ ዘወትር ሁልጊዜ የምታውቁት እሺ እኔ ጋር ተገኝቷል። ስለዚህ የትም ቦታ ሳትሄዱ ምንድነው ይዘን የመጣ ነው የሚለው ነገር እንድትመለከቱ እፈልጋለሁ። አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንድታበረታቱን እፈልጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ። እሺ እንኳን ደህና መጣ ሎሌ። እንኳን ደህና ቆየኝ። እንደምን አለ? እግዚአብሔር ይመስገን ስላገኘው ደስ ብሎኛል። ያው ኦልሬዲ ከሁለት ቀን ከሶስት ቀን በፊትም ተገናኝተናል። ግን ዛሬ ደግሞ በፋሚሊዎችህ በብዙ ሰው በተጨነቀው ፊት እነሱን ወክኜ ዛሬ በድጋሚ በካሜራም ፊት ስለተገናኘን ደስ ብሎኛል። አመሰግናለሁ። እንዴት ነህ? እግዚአብሔር ይመስገን ሁሉ መልካም። ሎሌ ያው ጭንቀታችሁ ይገባኛል፣ የነበራችሁ ስሜት ይገባኛል።
ምክንያቱም እየተደዋወልክ በተደጋጋሚ ጊዜ ከነሚኪ ጋር ምናምን ስታወራ ነበር። ምን ላይ ደረሳችሁ፣ እንዴት ሆናችሁ፣ ተገኘው ያገኛችሁት እያልክ በተደጋጋሚ ስጠይቅ እንደነበረም ያው ነግረውኛል። ለዛም እንግዲህ እንደ ወንድም እንደ ጓደኛ አይተህ ስለኔ ስለተጨነቅ ለማመስገን እፈልጋለሁ። አንተንም ምንም ማለት አይደለም። ሁልጊዜ ሌሎችን ብቻ ማመስገንም ሳይሆን አንተን ራስህ ማመስገን እፈልጋለሁ። ያው በዚሁ አጋጣሚ በነገራችን ላይ ኦልሬዲ ይታወቃል በሚሰጡት ኮሜንትም በምንም ያው ስለምታዩት ስለምናየው፣ ግን የበለጠ ደግሞ በድምፅ የኔ ስለሆነ ቀጥታ እኔ ጋር ስለሆነ ኮንታክት የሚያደርጉት ምን ያክል እንደተጨነቁ ምን ያክል ጭንቅ ውስጥ እንደነበሩ የምር በየቀኑ በየሰዓቱ ሌሊቱን ቀን ስልክ አያቋርጥም ስለአንተ ለመጠየቅ እና በዚሁ አጋጣሚ እንደው ቆመህ አመስግናቸው። በብዙዎቹ ጸሎትና በብዙዎቹ ዱዓ ነው ዛሬ በእርግጠኝነት በፊት ይቆምከውና እኔ እንናገርላችሁ ፈልጋለሁ። የምር እናገርላችሁ ፈልጋለሁ። ከኔ ጋር ቀጥታ ኮንታክት አድርጋችሁ እያለቀሳችሁ ይጫዋችሁ ድምጻችሁን ጸሎታችሁን ስለኔ ስላሰማችሁ እኔ ደግሞ በማዶኝ ጀስት ያው ለሱ ተናግሬላችኋል። እሱ ቆሙ እንዲያመሰግናችሁ ይሄው አንዳንድ መልእክቶችንም ሲያሰማኝ ነበር። አንዳንድ መልእክቶችን የተላኩለትን ከወዳጅ ዘመዶችን ከናንተ ውድ ቤተሰቦቼ ሲላክ የነበረ የቮይስ ድምጾች ምናምን ነገር መልእክቶችን እየሰማው ነበረ። ጭንቀታችሁን በደንብ ነው የማውቀው፣ በደንብ ነው የተረዳሁት እና ለሁሉም ነገር እግዚአብሔር ያክብርልኝ ማለት ፈልጋለሁ። በጣም 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 አመሰግናለሁ። ይሄው ቆሜ ነው። እግዚአብሔር ያክብርልኝ ስለሰማኝ አመሰግናለሁ። ያው ግዴታዬ ነው። ሁሌም ጀግናችንና አንተ መነሳት አይጠበቅብህም። ግን አንዳንዴ ደግሞ ከነሱ ካለው ጭንቀት ምናምን አንፃር ይገባቸዋልና ሲጀምር በጣም ይገባቸዋል፣ ከሚባለውም በላይ ይገባቸዋል። ምክንያቱም እያለቀሰ ቮይስ ይላካል። እየሰማሁት ነበር፣ ስታሰማኝ ነበር። በአንተ በኩል የሚመጣው እያለቀሱ እያነቡ ቮይስ ያደረጉ ሰዎች፣ ስለኔ የተጨነቁ ሰዎች አሉና ያው ይሄም ፕሮግራም ደግሞ የመመሰጋገኛ ፕሮግራም ጭምር ስለሆነ ባውሉ የምርት የተወሰነ እስከመጨረሻው ተስፋ አስቆራጭ የሆነ ነገር ውስጥ በቃ አሁን ለኡሊ መጨረሻው ነው ምናምን የሚል ነገር ከዚህ በፊት ብዙ ነገሮች ተፈጥረዋልና፣ ግን እኔ በውስጤ ማለት እንደማጽናናት የሚላቸው ነገር አለ። ለኡሊ ምንም አይሆን፣ ከዚህ በፊት የሚሆነው ነገር ተፈጥሮ ተርፏል፣ ድኗል ብያችሁ እንግዲህ ዛሬ ማለት እኔ ቃሌ ውስጤ በፖዚቲቪቲ ምናምን ሊሆን ይችላል። እንግዲህ እንደዚህ ሆኖ በአካል ቀርቦ ስላየ ነው ሁላችንም ደስ ብሎናል። ልዑሌ ሁሌም እግዚአብሔር ይጠብቅህ፣ ካንተ ከፊትህ ሁሌም እግዚአብሔር ይሁን። መልካም ነገሮች ሁሉ ካንተ ጋር ይሁኑ፣ ከክፉ ነገር እግዚአብሔር ይጠብቅህ። አሜን አሜን አሜን። እሺ ውድ ቤተሰቦች ያው እንግዲህ መከራ አንዳንድ ጊዜ ይመጣል። እኛ የሰው ልጆች ዝም ብለን እንደፈለግን እንዳሻችን ልንኖር አንችልም። የሆነ ፈተናዎች ይመጡብናል። እነዛም ፈተናዎች ደግሞ በትዕግስትና በጥበብ እንግዲህ ቀስ ብለን ማለፍ ይኖርብናል። ትዕግስት ልናጣ አይገባም ለእያንዳንዱ ነገር። እኔ ደግሞ ያው የተፈጠርኩት ለፈተና ነው ብዬም ነው የማስበው። ምክንያቱም በእርግጥ ብዙዎቻችሁ ስለኔ ትጨነቃላችሁ፣ እናንተን ያስጨነቃችኋል። እኔ የማደርገው ነገር እናንተን ያሳስባችኋል፣ እናንተን ያስለቅሳችኋል። እኔ ሙሉ በሙሉ በህይወቴ እስካሁን ማለት ይህንን ስራ ከመጀመሪያም በፊት የነበረውን ህይወቴን እያንዳንዷን ነገር አባቴን ካጣሁ በኋላ ለቤተሰቦቼ ያደረኩት እንቅስቃሴ እርምጃ ምናምን እያንዳንዱ የሄድኩበት ሂደት እኔን በፈተና ውስጥ እንድኖር ነው ያደረገኝ። ፈተናዎችን መጋፈጥ እንድችል እያንዳንዱን አደጋ የተባለ ነገር ለእኔ እያለፍኩኝ እንድመጣ ነው ያደረገኝ እና ለምንም ነገር ወደኋላ ማለትንም አልፈልግም። ማለት በተለይ ደግሞ አላስፈላጊ ለሆኑ ሰዎች፣ እነዚህ አመፀኛ ለሚባሉ ወንበዴ ለሚባሉ ሰዎች አንገት መድፋትና ዝቅ ማለትንም አልፈልግም። ምክንያቱም እኔ ያደግኩበት የመጣሁበት መንገድ አለ። እኔ የመጣሁበት መንገድ ምንድነው? ሁልጊዜም ለማሸነፍ እውነትን ይዤ ጥንካሬን ይዤ ተስፋ ሳልቆርጥ መስራትና መለወጥ ነበር ፍላጎቴ። በፊትም ቤተሰቤን ማሳደግ ነበር በፊትም ፍላጎቴ። ያንን ደግሞ አድርጌዋለሁም አሳክቼዋለሁም። እዚህ ፊልድ ላይ ደግሞ ስገባ ሞር ወድጄው ፈቅጄው ነው የገባሁት እዚህ ፊልድ ላይ አይደለ? እዚህ ፊልድ ላይ ደግሞ ስገባ ብዙ መከራ የደረሰባቸውን ሰዎች ከጉድጓድ ውስጥ ለማውጣት፣ ከተጨነቁበት ነገሮች ውስጥ ለማውጣት፣ ለእነሱ ላይ የመጣ ያለውን አደጋ ለመከላከል ቃል ገብቼ ነው ይህን ስራ የጀመርኩት። ይህንን ሳደርግ ደግሞ እኔ ላይ ምን ሊመጣ እንደሚችል በደንብ አውቄ ነው። ምክንያቱም አገር ከሚያሸብር ወንበዴ ጋር እንደምጋፈጥ አውቃለሁ። በጥቅሙ ከመጣህበት በጥይት ግንባርህን ብሎ ሊደፋ የሚችል ወንጀለኛ ጋር እንደምጋፈጥ አውቃለሁ። ቀድመህ ስራውን ስትጀምር ይታወቃል ኤክስፔክት የምታደርገው በቃ እና ይሄን ነገር ስትጀምር ምናምን ነው የምትገባው፣ ህይወቴን ላጣ እችላለሁ ብለህ ነው የምትገባው። የሚመጣውን አደጋ በጠቅላላ እጋፈጣለሁ ብለህ ነው እዚህ ነገር ውስጥ የምትገባው። ራስህን ትተህ ቤተሰብህን ትተህ
ለማህበረሰብ መኖር ማለት ነው። ለወዳጅ ዘመዶች ለጓደኞች መኖር ማለት ነው። እኔ እዚህ ነገር ውስጥ ስመጣ እዚህ ስራ ውስጥ ስገባ ስለዚህ ይሄ ማለት ምንድነው አሁንም ደፍሬ በዚህ ልክ እዛ ቦታ ላይ ሲሄድ ዲና ልታስገድለኝ ልታሳርደኝ ቆዳዬን ልታስገፈው እንደምችል አምኜ ነው የሄድኩት። ይህንን ውሳኔ ብቻዬን ስወስን አንድም ሰው እንዳይከተለኝ ማንም ሰው አብሮኝ እንዳይኖር ማንም ተጠባቂም ሆነ ካሜራማንም ሆነ የክሩ አባላቶች አብሮኝ እንዳይኖሩ ያደረኩበት ምክንያት የራሴ የሆነ ምክንያት አለኝ። የሄድኩት አንድ ሹፌር ብቻ ነው። ያም ሹፌር አብሮኝ የሄደበት ምክንያት ምንድነው? ረጅም መንገድ ስለሆነ ብቻዬን እየነዳው መሄድ ስለሌለብኝ ድካም የሚባል ነገር ስለሚኖር ገባህ እንጂ እሱንም ጥዬ ብቻዬን መሄድ እችል ነበር። መኪናውን ይዤ እኔ ብቻዬን መሄድ እችል ነበር። ነገር ግን ቢያንስ እየተጋገዝን መንገዱ እንዳይደክመኝ እሱም እያገዘኝ እየነዳ እኔም እያገዝኩት እየነዳው አብረን ቢያንስ በሰላም እንደርሳለን ብዬ ነው እሱን ይዤው የሄድኩት። እሱንም አደጋ ላይ መጣል ፈልጌ አይደለም ይዤ ሲሄድ። ይሄን ሁላ ነገር ያደረኩት ምንድነው እዚህ ጋር ያለውን ክሩ ይዤ ሄጄ እዛ ጋር አላስፈላጊ ነገር ቢከሰት ማህበረሰቡን እንግዲህ አሳምና ጦር እያዘጋጀች እንደሆነ እኔ ላጠፋት እንደምፈልግ እያንዳንዱ ነገር ሴታፓን እሷ አመቻችታለች ቀድማ። ምክንያቱም እንደምሄድባት ስለምታቅ ከሄድኩባት ደግሞ ልጠፋ እንደምችል ስለምታቅ በቃ ሙሉ በሙሉ አደጋ ውስጥ እንደሆነች ስለምታቅ ቀድማ ጦር እያዘጋጀች ነበር። ወጣቶችም ምናምን ነገር አሳምና እኔ ላይ እንዲነሱ አዘጋጅታቸዋለች። እዛ ጋር በደረስንበት ሰዓት ቀጥታ የጥይት ተኩስ ራሱ ሊከፈት ይችል ነበር። በዛን ወቅት ደግሞ እነዛም ማህበረሰቦች ምንም ያልገባቸው ማህበረሰቦች በሷ ጥቅምና በሷ ቃል ብቻ ተታለው እዚህ ነገር ውስጥ የገቡ ሰዎች ህይወታቸው እንዲነጠቅ አልፈልግም። በእኛ ሰዎች በህግ አካል በጥይት ተመተው እንዲሞቱ እንዲቆስሉ አልፈልግም። ከነሱም ደግሞ የሆኑ ሰዎች የኔን ሰዎች እንዲጎዱብኝ የህግ አካልን እንዲጎዱ እንዲተኩሱ እንዲገዳደሉ እንዲቆሳሰሉ አልፈልግም። ያንን በማሰብ ራሴን አደጋ ላይ ጥዬ አምኜበት ሄድኩኝ። ያንን ያደረኩትም ደግሞ እንደዚህ ቆራጦኝ ልሄድ የቻልኩበት ምክንያት ትልቁ ነገር ምንድነው ወንድሞቼን ነፃ ለማውጣት ስለፈለኩ ነው። በሷ እጅ የገቡትን ወንድሞቼን ነፃ ማውጣት ከወርቁ ይልቅ አባት ነው ከተባልኩት ከወርቁ ይልቅ እዛ ጋር ለስራ ልኪያቸው የተያዙት ወንድሞቼ ያሳዝኑኛል። ምክንያቱም እነዚህ ሰዎች እኔ ነኝ የላኳቸው ወደዛ እሳት ውስጥ ከትቻቸው ደግሞ ከዛ እሳት ውስጥ የመውጣት ግዴታም አለብኝ። እሺ ገባህ አይደለ? ብዙሃኖቹ ያው ቅር ስለተሰኙ ነው ይሄን ነገር ዛሬ በደንብ እያብራራሁት ያሉት። እሳት ውስጥ የከተትኳቸውን ወንድሞቼን እንደከተትኳቸው ማውጣት አለብኝ አይደለም ነው። እነዚህ ልጆች ቤተሰብ አላቸው። ከሚያገኙት ሳንቲም ከሚያገኙት ጥቅም አንፃር እንደዚህ አይነት ነገር ውስጥ ራሳቸውን ኃላፊነትን ወስደው እንደዚህ አይነት ነገር ላይ የገቡት እውነቱን ፈላጊ ስለሆኑ ነው እንጂ የሳንቲም ጉዳይ የደሞዝ ጉዳይ አይደለም። እነዚህም ሰዎች የሀቅ ሰዎች ስለሆኑ እዛ ድረስ ሄደው ሰለባ ሊሆኑ ይችላሉ ማለት በእጇ የገቡት ማለት ነው። እሷም እንደምታረጋቸው ፈጣሪ ነው የሚያውቀው። እንደምታሰቃያቸው እንደምደበደባቸው ኢቭን በእራብ እንደምትቀጣቸው ራሱ እርግጠኛ ነኝ ካላት ጭካኔ አንፃር ይባላል። ስለዚህ ይሄንን ሁላ ውሳኔ ወስኜ እዛ ቦታ ላይ ደረስኩኝ። እንግዲህ የተፈጠረው ነገር ተፈጠረ። ነገር ግን ሁልጊዜም በየትኛውም መንገድ በየትኛውም ሜትድ አሸናፊ የሚሆነው እውነትን የያዘ ሰው ነው። ፈራ እግዚአብሔር ያለው ሰው እግዚአብሔር ከጎኑ ያለ ሰው ያሸንፋል። ወንጀልንና ስርቆትን ማጭበርበርን ሰው ማባረር ማሳደድ መደብደብ መግደልን የያዘ ሰው ምንም ጊዜ የሆነ ሰዓት ላይ የተደላደለ ኑሮ ሊያኖረው ይችላል። ግን ደግሞ የወደፊት እሳቱን የራሱን ቤት በእሳት እንዲያዝ እያራገበ መሆኑን ማወቅ አለበት ይባላል። ስለዚህ ዲና ምንም ጊዜ እሷ አሸናፊ ነኝ ብላ ነው የምታስበው። እሷ ምንም ጊዜ ጀግና ነኝ ብላ ነው የምታስበው። በሆነ አይነት መንገድ እኔም ማጥፋት እንደምትችል ይሰማታል። ደጋግማም ደግሞ ሞክራ አድርጓለች። በመርዝም በምንም ታስታውቃለህ ሁሉን ነገር እያንዳንዷን ነገር እንግዲህ ይሳካለኛል ብላ ሞክራለች። ነገር ግን ጥሎም አይጥለን አለ። በሴጣን ሳይሆን እንደሷ የምንመረኘው እኛ በፈጣሪ ነው። ኤኒዌይ ይሄን ሁላ ነገር አድርጌ ግን እንደዚህ አይነት ነገር ውስጥ ገብቼ እናንተን ስላስጨነኳችሁ ቤተሰቦቼን ወንድሞቼን ስላንገላቷችሁ
እኔም በፍለጋ ውስጥ እንድትንከራተቱ ስላደረኳችሁ በጣም 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 ትልቅ ይቅርታ መጠየቅ ፈልጋለሁ። አሁንም እንግዲህ ውስጥ ያለውን ኢነርጂ ውስጥ ያለውን ቁርጠኝነት የዓላማ ግብ እንግዲህ አሁን ማለት አንተ ባትናገረውም እኛ ቀድመን እናውቀዋለን። ስትናገረው ደግሞ ሞር አንተን የሚገልጽ ነገር ነው የተናገርከው። ብዙዎቹ ምንድን ነው ሁሌ አረ ልዑል ምን ሆኖ ነው? ልዑል ምንድን ነው? ልዑል ደፋር ነው ምንድን ነው? አረ ተው በሉት ሳንመክረው ሳንገስጸው ወይም ደግሞ ተው ሳንለው ቀርተን አይደለም። አይታችሁታል። እሱ ተው በመባል ወይም ደግሞ ተው ብለነው ገስጸነው ማቆም የሚችል አይነት ሰው አይደለም። ውስጡ ያለውን የዓላማ ቁርጠኝነት እየሰማችሁት ነው። ልዑል ማለት ይሄ ነው። በቃ ማለት ከመጨረሻው ድረስ ማድረግ የፈለገውን ነገር ቆርጦ ክሩን ትቶ ነው ተደብቆ ነው ከሹፌሩ ጋር ነው ተጉዞ ሄደው። ይሄንን ያደረገበት ምክንያት ሰማችሁት አይደለ? ምንም ይሄ ሰው ላለመጉዳት ሌላ ሰው ላለማነካካት ነው። ለምን ብቻውን ሄደ? እንዲህ ማድረግ አልነበረበትም ምናምን። ብዙዎች በጣም ሴትዮ አስፈሪ ሰው ነች ዲና የምትባለው። ያው ብዙዎቻችሁ ብዙ በጣም አስፈሪ ሰው ነች። እንዲህ ማድረግ የለበትም ነበር። ግን እሱ ነው። ይሄ ነው ደግሞም ዓላማው የዓላማ ጽናትም አለው። መጨረሻውም ይኸው በአካል ላይ ነው። እኛ እንደምንፈራው አይደለም፣ በእኛ ሀሳብ አይደለም እየሄደ ያለው እና ሳንመክረው ሳልገስጸው ወይም ደግሞ ተው ሳንለው ቀርተን አይደለም። መደጋገም እንዳይሆንብኝ ሁሌም ልዑል በራሱ ቁርጠኝነት በራሱ በድፍረቱ መሄድ የሚችል ነው። እስከዛሬም የመጣበትን መንገድ አይታችሁታል። ብዙ ጊዜ የሚወስደው ሪስክ በጣም አስፈሪ ነው። ግን መጨረሻ ላይ እግዚአብሔር ጠብቆት ሁሌ ለእንደዚህ ነገር ምናልባት ነገ ተነገ ወዲያው ስለሱ ስናስብ ሊያስፈራን ይችላል። እኔ ከዚህ በኋላ ለልዑል አልፈራም። በቃ እያዩት ነው። አሁን የመጨረሻ ብለን ፈርተን ነበር። በቃ አሁን እንዴት ሆኖ ብዙዎቻችን 4-5 ቀን ጫካው ሲቀመጥ ጭራሽ በአካል ምናልባት በዚህ ሰዓት የመጣው እንትን ሽፍቶች ራሱ ብሩን ከተቀበሉ በኋላ ያ ሰው የፓወርፉል ወይም ተጽዕኖ ፈጣሪ እንደሆነ ሲታወቅ እዛው ገለውት ነው እየጠፉ ያሉት። ምናልባት ሚዲያ ላይ ያልወጡ ነገሮች ይኖራሉ እና ልዑልም ትንሽ ያ ነገር አስግቶን ነበረ። ግን ከልቡ ከውስጡ ያለው እምነትና ፈጣሪ ከጎኑ ስለሚሆን ለዚህ በቅቷል። የሁላችንም ደስታ ነው። እንግዲህ ከዚህ በኋላ ያለውንም ሁላችሁም የእናንተ ጸሎት የእናንተ ዱዓ እንደሚጠብቀው እናውቃለን። ሁላችሁም በያላችሁበት እንኳን ደስ ያላችሁ በድጋሚ። በጣም ጥሩ። ስለዚህ እሺ ዛሬ እንግዲህ ያው ብዙ ስለኔ አወራን እና ያው ለማስረዳት ያክል ነው ስለመጣንበት ጉዳይ ደግሞ እናወራለን። ያው እሱ እንግዲህ ምንም የታወቀ ነው። በዚህ ጀርባ ምናልባት የሁላችን ጭንቀት ነው። ሁላችን ምናልባት በአካል ሳልመጣ በአካል ሳትመጡ በጸሎት በዱዓ ባላችሁበት ጸልዩ ቆይታችሁ ሊሆን ይችላል። ግን በልዑል ጀርባ በዚህ በካሜራ ጀርባ ምናምን በጣም ብዙ የተሰቃዩ ሰዎች ወይም ደግሞ ዋጋ ራሳቸውን ከፍለው ልዑልን ለዚህ ያበቁ ሰዎች ይኖራሉ እና እነሱ ሰዎች ምንም ጥያቄ የለውም። በኮሜንት ምናምን ሁላችሁም ስታመሰግኑ ስታደንቁ ነበረ። እነዛ ሰዎች እንግዲህ ዛሬ ያው እንግዲህ ብዙ ጊዜ ካሜራ ፊት ሲቀርብ የሆነ ይዤ የምመጣው ነገር አለ እንጂ ከጀርባ የምናግዛቸው የምንደግፋቸው የምናመሰግናቸው ስናመሰግን ቆይተናል ይሄን 2-3 ቀን። እስቲ ደግሞ ግን በእናንተ ፊት እናንተም ደስተኛ ስለምትሆኑ ለእያንዳንዱ በስልክ ተነግሮ ስለማይነገር ይህንን ሁላችሁ የምትከታተሉት ሰዎች እናንተም ደስታ ነውና እንዲህ አዳዲስ ነገሮች ዛሬ ይዤ መጥቻለሁ። ለልዑልን ለዚህ ላበቁት ሰዎች ምስጋና እነማን ናቸው? በቀጣይ እናየዋለን ማለት ነው። መልካም እንግዲህ ውድ ቤተሰቦች ያው እኔም በዚሁ አጋጣሚ ስለዚህ ነገር ይህንን ፕሮግራም ስናስብ ሚኪንም አስጠርተነዋል። እሱን እየጠበቅን ነበር እስካሁን እኔና እሱ ስናወራ የነበረው። ስለዚህ ሚኪ ደርሷል እና እሱንም ወደዚህ ጋብዘ ነው ከሱ ጋር የተወሰነ ቆይታ እናደርጋለን። ስላሳለፉት ነገር ስለነበረው ውጣ ውረድ ትንሽ እናወራለን። ከዛ በኋላ ደግሞ ያለውን ነገር እንቀጥላለን ማለት ነው። አሁንም በድጋሚ እስከ ፕሮግራሜ ፍጻሜ ድረስ አብራችን ቆዩ። መልካም ጊዜ። እንኳን ደህና መጣ። አማን ነው? እንዴት ነህ? ሁሉ መልካም። የሆነች ቪዲዮ እየሰራን ነበር እና የሆነ ነገር እየሰራን ነበር። እንካ ለማንኛውም ማክስን አድርግ። ያው አለ አይደል ሰሞኑን እያደረግን የነበረው ስለ ስራው ምናምን ነገር ሰሞኑን እየተፈጠሩ ስለነበሩ ነገሮች ትንሽ እንወያይ ብለን አሉ እንግዳም ማለት ነው። ያው የምታውቀው ነው። ሚኪያችን የጭንቀታችን ደራሽ ሚኪያችን የጭንቀታችን ደራሽ ልበል በዚህ ሰዓት። እንዴት ነው? ሰላም አለ እግዚአብሔር ይመስገን። ችግር የለም። እሺ ሚኪ አማን ነው? እንዴት ነህ? ሰላም እግዚአብሔር ይመስገን። ወንድማችን ስለ ነገሮች ተጨንቆ ድምፅ ነው የምሆነው። ከዛ በላይ የፋሚሊ ድምፅ ነኝ። እንግዲህ ስንት ሰብስክራይብ ደረሳችሁ በዚህ አጋጣሚ? እንግዲህ ወደ 205,000 ተጠግተናል። 205,000 የ205,000 ድምፅ
ነኝ እንትን አይላችሁም አይደለ? ማለት እኔ በቃ ታከለ የእናንተ ድምጽ ነው ዛሬ በዚህ ቦታ የተገኘው መልእክታቸውን ያመጣልናል። ጊዜ አንዳንድ መልእክት የነሱን ጭንቀት ሀሳባቸው ምናምን ምክርም ሲለግ በሱ በኩል የሚመጡ ሰዎች አሉና ያው ድምጻቸው ነው የምትል አይፈረድብም። ትክክል ነህ ብለን እንቀበላለን። በቃ የሆነ ነገር ሲፈጠር በቃ ነገ ይደወላል። ኧረ ምንድነው እንግዲህ ውድ ቤተሰቦች ያው መብራት ጠፍቷል። ስለዚህ ያው መብራት በመጥፋቱ ምክንያት እኛ ፕሮግራማችንን አናቋርጥም። መቼም ስራችን ይቀጥላል። ስራችንን እንቀጥላለን እና ምን ላይ ነበር? ያው እናንተ ያወራነው አለ። ያው እንግዲህ የተባለው ሚኪን ነው የምንጠብቀው። እንግዲህ የሚኪን ነው የምንቀጥለው ማለት ነው። ያው ዛሬ ስለተፈጠሩ ነገሮች እያወራን ነበርና እኔም ስላሳለፍኩት ነገር ስለወሰንኩት ውሳኔ ከዚህ በፊት ነው ያው ያለውን ነገር ይቅርታ እየጠየቅኩ ነበር። ተመልካችንም እናንተንም ጓደኞቼን ወንድሞቼን እንግዲህ ይቅርታ መጠየቅ ባለብኝ ልክ ይቅርታ የመጠየቅና የመመሰጋገን ፕሮግራም እየሰራን ያለው ምንም ይቅርታ የሚያስጠይቅ ነገር የለም። እንግዲህ እኔ እስከማውቀው ድረስ የኛ ስራ ላይ የሚያጋጥም ነገር ነው። ሰዎችን ወንድሞቻችንን አሳልፈን ላለመስጠት እኛም ብዙ ስህተቶችን ከዚህ በፊት ሰርተናል። ቢሳካ ኖሮ እኮ የሚደነቅ የሚጨበጨብ ነበር። ነገሮቹ ስላልተሳኩ ነው እንጂ በዚህ መጠን የተባለ ይህ ምንም ይቅርታ የሚያስጠይቅ ነገር አይመስለኝም። ትክክል። ቢሳካ ኖሮ ልክ ነህ። ብዙ ነገሮች ሰርተናል። ግን በጣም ብዙ ውጣ ወረዶች ነበሩት። ረጅም ጊዜ ነው ስታፈላልጉኝ የነበረው። በጣም በሚገርም ሁኔታና በሚገርም ቴክኒክ በሚገርም የምርመራ ስልት ነው እውነታው ላይ ደርሳችሁ መጨረሻ እኔን እንድታገኙኝ የቻላችሁት። ያ ደግሞ ያስደንቃልም ያስመሰግናልም አይደለ? በጣም ስለዚህ ያው እስኪ ለማንኛውም በሞር እናወራለን። እሺ የጀመርነውን እንጨርስና ለተመልካችም የሆነ ነገር ይዘህ እንደመጣ ስለሚታወቅ ሁልጊዜም እነሱ የሚጠብቁት ነገር ስላለ በተለይ አይ ቲንክ ያው ስለ መርካቶ ነው አናግሬሃለሁ። ምክንያቱም ብዙ ሰዎች ጥያቄም እያነሱልኝ ስለሆነ እኔንም እያወሩኝ ነበረ። መርካቶ ላይ እንዴት ሆነ፣ መርካቶ ላይ ያለው ሱቆች ከምን ደረሱ ምናምን ነገር አዳዲስ ነገር አለ ወይ፣ ዲስካውንት ወጥቷል ወይ ምናምን እያሉ ጥያቄዎች እየጠየቁኝ ያሉ ሰዎች ነበሩና እስኪ ምን አዲስ ነገር አለ በዚሁ አጋጣሚ? በመጀመሪያ ሚኪ በድጋሚ እናመሰግናለን። ራስን አሳልፈ ከነክሩ ከነ አጠቃላይ ካለው ጋር ለዚህ ስላበቃለን። እንግዲህ እግዚአብሔር በአንተ ላይ አድሮ ሊሆን ይችላል። ብቻ በተለያየ ምክንያት በጣም ጎበዝ ነህ፣ በጣም ጀግና ነህ። እግዚአብሔር አንተን ያክብርልን። በድጋሚ እናመሰግናለን። በዚሁ ቀጥልበት። በጣም ጎበዝ ነህ። የሄድክበት አሁን በእንትን ብቻ ነው በጥበብ ነው የተጠቀምከው። ጭንቅላትን ተጠቅመህ ነው እዚህ ያደረስከው እና በጣም ጀግና ነህ፣ በጣም ጎበዝ። በእነሱ ፊት አመሰግናለሁ። እንግዲህ ድጋሚ ደግሞ እንመጣበታለን በደንብ አድናቆቱን። እንግዲህ ሁላችሁም እንደምታውቁኝ ምናልባት እኔ ያላወቃችሁኝ ከዚህ በፊት ያው ስሜን በተደጋጋሚ ጠርተውታል። እሸቴ ይባላለው። እሸቴ ሲባል ብዙ ጊዜ ከነልዑል ጋር የሚያገናኝ ነገር እነሱን በማበረታታት እነሱን ብቻ ሳይሆኑ እነሱን የሚመስሉ ወጣቶችን ወንድሞች እንዲበረታቱ ከተለያዩ ባለሀብቶች ጋር ከተለያዩ ዴቨሎፐሮች ጋር እንዲያግዟቸው። ምክንያቱም ይህን ስራ ሲሰሩ የተለያዩ ድጋፍ ያስፈልጋቸዋል። እንደምታዩት ያው ከባድ እንደሆነ ብዙዎቻችሁ ኖቲስ ታደርጉታላችሁ። ግን ከምታስቡት በላይ ደግሞ የእነሱ ስራ በጣም ሪስክ ያለው ስራና በጣም አስፈሪ የሆነ ስራ፣ በጣም አሰልቺ የሆነ ስራ፣ በጣም ቦሪንግ የሆነ ስራ ነው። ምናልባት አይታችሁታል ምን ያክል አሰልቺ እንደሆነ። አሁን እንኳን አይደለም እነሱ ለሚሰሩት እኛ ለምናየው እንኳን ምን ያክል በቃ ተስፋ አስቆራጭ ስራ እየሰሩ እንደሆነ ያውቃችሁ ነው። ግን እነሱ ተስፋ እየቆረጡ አይደለም። ቅድም ልዑል ሲናገር ሰምታችሁታል። ምን አይነት ኢነርጂ እንዳለ በውስጡ የነሱን ኢነርጂ ለነሱ ይሰጣውን ያው ለብዙዎቻችን ልዑል አልሰጠውም። እንዲህ እንዲበረቱ ፈጣሪ እንዲረዳቸው እንዲቀጥሉበት በደንብ አድርገው የሀገራችንን አስቀያሚ ቆሻሻ የሆኑ አሰራሮችን ያው አይጠራም፣ ግን በተቻለ አቅም እንዲያጠሩት ለነሱ ብርታት ብዙ ጊዜ በመስጠት አይዟችሁ በማለት ከጎናቸው የምሆነው ያው ብዙዎቻችሁ ታውቁኛላችሁ። የሪል ስቴት የሽያጭ አማካሪ ነኝ። ያው ሪል ስቴት መኖሪያ አፓርትመንቶችን በተለያየ ሀገር ተሰዳችሁ በአሜሪካ፣ ካናዳ፣ በተለያዩ የአረብ ሀገራት የምትኖሩ ሰዎች ያው ከዚህ ሀገር ስትወጡ ብር ሜክ ለማድረግ የተለያዩ ለምትወጡ ሰዎች አላችሁ። ኢትዮጵያ ላይ መኖር የምትፈልጉ ሰዎች አላችሁ። ኢትዮጵያ ላይ መኖር ስትፈልጉ ግን ኢንፎርሜሽን ያስፈልጋቸዋል። ኢንፎርሜሽን በመስጠት ነው እንግዲህ የምታወቀው። ምናልባት እነዛን ኢንፎርሜሽኖች ሲሰጥ ደግሞ ዝም ብዬ የተለያዩ ዲስካውንቶችን በቃ በሀገራችን ውስጥ አለ ወይ በሚያስብል ዲስካውንት ይዤላችሁ እየመጣችሁ ብዙዎቻችሁ እናንተ በተለይ ደግሞ ውጭ ሀገር ያላችሁ ሰዎች ከዚህ ሀገር በተለየ መልኩ ኢንፎርሜሽኑ ቶሎ ደርሷችሁ
ብዙ ጊዜ የምናቀርባቸው የአፓርትመንት ዋጋ በማይመስል የተለያዩ ኦፈሮች ይዘው ኑሮ አፓርትመንቶች እንዲሁም ደግሞ የገበያ ማዕከሎችም ወይም የንግድ ሱቆችን አቅርቤላችሁ ነበር። ለምሳሌ በቅርብ ጊዜ ውስጥ ካቀረብናቸው ለምሳሌ ብዙዎቻችሁ ከተሳተፋችሁበት በቁጥር ከ50 እና ከ60 ሰዎች በላይ እዚህ ፕሮፐርቲ ላይ ወይም ደግሞ እዚህ አሴት ላይ ተረባርባቸዋል። መርካቶ ሱቅ አውጥተን ነበረ ካስታወሳችሁ። የመርካቶ ሱቅ ምን ነበረ በሰዓቱ ተወሰነ ለ15 ምናምን ሱቆች ተሰጥቶ ከ15 በላይ እግዚአብሔር ያክብርልን ባለቤቱ ከዛ በላይ ኦፈሩን ሰጥቶን ብዙዎቻችሁ ተጠቅማችኋል። ብዙዎቻችሁ ተወሰናችሁ አምልጧችሁ ስታክ ያደረጋችሁ ሰዎች አላችሁ ሳትገዙ ማለት ነው። ምናልባት የቀረብነው ኦፈር እንትን ብሎ ማለት ነው። ግን ዛሬ ምናልባት ራሱኑ በዛው በነበረበት ዋጋ ለየት ባለ መልኩ ለነልኡሌ ወይም ለነሚኪ ወይም ደግሞ ለንስር አይን ፋሚሊዎች ለንስር አይን ቤተሰቦች ብቻ ደስ የሚል የዛን ጊዜ ተስፋ ይቆረጣችሁ አይ በቃ ሌላ ጊዜ ዘንተም ግን ዛሬ በተሻለ መልኩ ይዤላችሁ መጥቻለሁ። እንኳን ደስ ያላችሁ እስከ መጨረሻው ድረስ ስሙ። ይህ ምናልባት እንደ አዲስ የምትሰሙ ሰዎች መርካቶ ተክለ ሃይማኖት ቤተክርስቲያን አጠገብ እንግዲህ ወይም ደግሞ ተክለ ሃይማኖት ሆስፒታል ፊት ለፊት ወደ 8000 ካሬ ላይ ያረፈ ባለ 4 G+4 አንደርግራውንድ 2 ቤዝመንት ያለው ሞል ስታንዳርዱን የጠበቀ ሞል ስታንዳርድ የሆነ ሾፕ እንግዲህ መርካቶ ላይ ይዘንላችሁ መተናል ማለት ነው። መርካቶ ሲባል ብዙዎቻችን እንደ ኢትዮጵያ ብቻ ሳይሆን ሁሉ ይላዋለው እንደ አፍሪካ ትልቅ ገንዘብ ትራንዛክት የሚደረግበት ሚሊየንስ በቢሊየንስ ልበለው በቢሊየንስ ገንዘብ ትራንዛክት የሚደረግበት አካባቢ ነው። እዚህ አካባቢ ላይ ምናልባት ከዚህ በፊት የትኛውንም አይነት ሲንግል አፓርትመንት ላይ ግራውንድ ምናምን የሆነ 200 300 ካሬ ላይ ያረፉ ሾፖች ነበር የሚቀርቡት። ግን አሁን ለመርካቶ የሚመጥን ብቻ ሳይሆን የወደፊቷን ኢትዮጵያ የሚመጥን መርካቶ ሲባል ከውጭም ያሉ ሀገራቶችም አፍሪካ አጠቃላይ ጎግል ላይ ሰርች ሲደረግ መርካቶ ትልቁ የገበያ ማዕከል ተብሎ ነው። ታዲያ በዚህ በትልቁ ገበያ ማዕከል ላይ ስሙን የሚጠብቅ ስታንዳርድ በጣም ለግዠሪ የሆነ G+4 5 ሊፍቶች አሉት 3 ፓሴንጀር ሊፍት እና 2 ደግሞ የዕቃ ሊፍት ሰርቪስ ሊፍቶች የሚባሉት ማለት ነው። የዕቃ ሊፍቶች ለምሳሌ እዚህ ሱቅ ላይ የገዛ ሰውዬ ፈርኒቸር የተለያዩ ትላልቅ ማቴሪያሎችን ሊሸጥ ይችላልና እስከ መጨረሻው ክብደት ያላቸው ማቴሪያሎችን ፓክ የሚያደርግ ሰርቪስ ሊፍት በአጠቃላይ 5 ሊፍቶች 2 ቤዝመንት ከምድር በታች ለእያንዳንዱ አባወራ የሚሆን የመኪና ማቆሚያ መጨረሻ ላይ ቴራስ እና ስቶር እንዲሁም ደግሞ መናፈሻዎች ያሉት ሱቆቻችንን ይዘን መተናል። እነዚህ ሱቆች ላይ ምንድነው ይዤ የመጣሁት መጨረሻ ድረስ ጠብቁኝ። የገዛችሁ ሰዎችም በዚሁ አጋጣሚ ሁለተኛ ምርት ገዝቱ ትችላላችሁ። ያልገዛችሁና ያመለጣችሁ ሰዎች እንኳን ደስ ያላችሁ በድጋሚ ደጋገምኩባችሁ። ከ11 ካሬ እስከ 32 ካሬ ይህንን ካሬ ስናገር በኔት ኤሪያ ነው እየተናገርኩ ያሉት በግሮስ አይደለም። ሚንስ አንድ 11 ካሬ የገዛ ሰውዬ 12 ካሬ የሚሆን የመኪና ማቆሚያ በነፃ እናደርግለታለን። 32 ካሬ የገዛ ሰው አንድ የ12 ካሬ የመኪና ማቆሚያ ተጨማሪ ከታች ይኖራል። ይሄ ብቻ አይደለም ከፊቱ ኮሪደሮች ባዶ ስፓቶች አሉ። ሞል ነው። ሞል ሲሆን ሞል ማለት ምንድነው ብዙዎቻችሁ እናንተ ውጭ ሀገር ሰዎች ትረዱናላችሁ። ውስጥ ነው ሰርኩሌት እያደረግን የምንገበየው ማለት ነው። ጀስት ብዙዎቻችን ለአዲስ ለሆናባችሁ ለምሳሌ ሱፐርማርኬትን እናስብ። ሱፐርማርኬት ውስጥ ገብተን የሆነ ዕቃ መግዛት ስንፈልግ ለምሳሌ እዚህ አካባቢ ቬጂቴብል ከሆነ ቬጂቴብል እዛ አካባቢ እንጀራ ምናምን ወይም ደግሞ ሌላ ፓክ እየዞርን ነው። ጀስት ሞልም ሲሆን እንደዛ ሞል ስታንዳርድ እየተሽከረከርን እየዞርን ነው እንትን የምንለው። ሶ ይህ ሞል ላይ ከ11 ካሬ እስከ 32 ካሬ በኔቴራ እንደልኩርኳቸው የመኪና ማቆሚያና ኮሪደሩን አይጨምርም። ሶ ለምንድነው እንደዚህ የተደረገው? ምናልባት ካምፓኒው አይጎዳውም ብላችሁ የምትጠይቁ ሰዎች አላችሁ። እሱ መጨረሻ ላይ እንመጣበታለን። ምክንያቱም ሀገራችን ውስጥ በግሮስ ኤሪያ ነው እንጂ በኔቴራ ሱቅ አይሸጥም። ይሄን በደንብ ልብ በሉ፣ አስተውሉ። ምን ችግር አለው? ምናልባት ከዚህ በፊት ኢንፎርሜሽን ሳይኖራችሁ ቀርቶ ምናምን ገዝታችሁ ሊሆን ይችላል። ሶ እዚህ ላይ ብዙዎቻችሁ ተሳትፋችኋል 11 16 22 እና 32 ካሬ ላይ ማለት ነው። አሁን 16 እና 22 ካሬ ብዙ እነሱ ይሉም። አሁን ላይ በ11 ካሬ እና በ32 ካሬ ግን አከፋፈሉ ከበፊቱ በግማሽ ቀንሷል። ይሄንን ነው ልነግራችሁ የፈለኩት። ለምሳሌ የ32ቱን ካሬ ብንወስድ 32ቱ ካሬ ራሱን የቻለ ተጨማሪ 12 ካሬ የመኪና ማቆሚያ ይኖረዋል። ከፊቱ ኮሪደሩ በአጠቃላይ 8 በ4 ምናምን አካባቢ ይሆናል። ግን እሱ ዲስፕሌይ አቆሞ ምናምን መጨመር ይችላል። ተወሰነ 8 በ2 ወይም ደግሞ 8 በ1.5 አካባቢ ወደ 10 12 አካባቢ 10 ካሬ መውሰድ ይችላል። የዲስፕሌይ ምናምን ማለት ተጨማሪ። ስለዚህ 10 እና 12 የመኪና 22 ካሬ 22 እና 32 ካሬ ኦልሞስት ወደ 54 ካሬ ይሆናል ማለት ነው። 32 ካሬ የሚገዛ እኛ ጋር
ወደ 54 ካሬ የሚደርስ ፕሮባቢሊቲ ይኖራል ማለት ነው። 32 ካሬ ሳይሆን የገዛችሁት 54 ካሬ ነው። ግን የምናስከፍላችሁ እኛ በ32 ካሬ ነው። 32 ካሬ እንደየፍሎሩና እንደየአቀማመጡ ይለያያል። ከሶስተኛ ፍሎር ከአራተኛ ሶስተኛ ሁለተኛ አንደኛ ግራውንድ ምክንያቱም ግራውንድ ላይ የሚገዛ ሰውዬና አራተኛ ፍሎር ላይ የሚገዛ ሰውዬ እኩል ስለማያከራዩ ለኢንቨስትመንት እንኳን ቢፈልግ ግራውንድ ላይ የበለጠ ያከራዩዋል። እንደየአቅማችሁ መግዛት ትችላላችሁ። እዚህ ቦታ ላይ የመጨረሻ እድል ነው። ይሄ እድል የማይገኝ እድል ነው። ብዙዎቻችሁ መጀመሪያ አካባቢ 11 ካሬ ያወጣው ጊዜ ተረባርባችሁ ግን ድጋሚ ከቆይታችሁ ከመጣችሁ በኋላ አልቋል ያልኳችሁ ሰዎች አላችሁ። አሁን ዛሬ 11 ካሬ መጥቷል። የዚህ 32 ካሬ ቶታል ፕራይሱ ከ6 ሚሊዮን 400 ሺህ ብር ጀምሮ እስከ 11 ሚሊዮን 200 ሺህ ድረስ ይደርሳል። ለምሳሌ ከዚህ ውስጥ በዚሁ አጋጣሚ ምንድነው ሁለተኛ ፍሎር ላይ ያለ ሱቅ አንድ ሰው መግዛት ቢፈልግ ቶታል ፕራይሱ ወደ 8 ሚሊዮን አካባቢ እንግዲህ 6 ሚሊዮን 400 ሺህ ብርም አለ። እሱ እንዳቀማመጡ ከሶስተኛ ፍሎርና ትንሽ ወደ ኋላ ዞር ይላል። ይሄ ለምሳሌ ሁለተኛ ፍሎር ላይ ያለው ፊት ለፊት የሆነ ሱቅ ነው። 8 ሚሊዮን ብር ነው የሚባለው ቶታል ፕራይሱ። ይሄ 8 ሚሊዮን ብር መጀመሪያ የሚከፍለው ሰውዬ ኦልሞስት 10% ነው። 10% ማለት ወደ 800 ሺህ ብር አካባቢ ነው የሚሆነው። 800 ሺህ ብሩን ከፍሎ ቀሪውን በ6 ዙር እንዲከፍል አድርገን እናመቻችለታለን። በ6 ዙር ስናስከፍል እንዴት ነው? በኮንስትራክሽን ቤዝድ ነው የምናስከፍላቸው። ኮንስትራክሽን ቤዝድ እንግዲህ ሁሌ እነግራቸዋለሁ። ብዙዎቻችሁ የኔ ፋሚሊ ሆናችሁ ወይም ደግሞ እኔን የምትከታተሉ ሰዎች ሪል ስቴት ላይ ሁለት አይነት አከፋፈል አለ። ታይም ቤዝድ እና ኮንስትራክሽን ቤዝድ ነው። ታይም ቤዝድ ሲሆን በጊዜ የሚከፋፈልላችሁ፣ ኮንስትራክሽን ቤዝድ ሲሆን ደግሞ በግንባታው መሰረት ነው። የኛ ሱቅ አሁን ላይ ያለው ኦልሞስት ቁፋሮ ላይ ነው። ከአንድ ዓመት ተኩል በኋላ የሚረከብ ሱቅ ነው። ስለዚህ ግንባታውን እያያችሁ በግንባታው መሰረት ነው የምትከፍሉት ማለት ነው። በአጭር ጊዜ ውስጥ የሚረከብ ነው። 8000 ካሬ ላይ ነው የሚያርፈው። ሱቁ ብቻውን ወደ 7000 አካባቢ ያርፋል። 800 ሺህ ብር ከፍላችሁ ቀሪውን በ6 ዙር ኦልሞስት በ4 ወር በ5 ወር ጋፕ ከፍላችሁ እንዲጨርሱ አድርገን እናመቻችላችኋለን ማለት ነው። ይሄ የ32 ካሬ የትልቁ ካሬ ነው። 800 ሺህ ብር ብቻ ከፍላችሁ የ32 ካሬ የሱቅ ባለቤት መሆን ትችላላችሁ ማለት ነው። 11 ካሬ ለምትፈልጉ ከ3 ሚሊዮን ብር ቶታል ፕራይስ ጀምሮ እስከ 4 ሚሊዮን እስከ 5 ሚሊዮን አካባቢ ይደርሳል። እሱን ደውለን በደንብ ዲቴይል የምናስረዳችሁ ይሆናል ማለት ነው። አፌን ከፍቼ ነው እየሰማሁ ያለው። የሚገርም ነገር ማለት ቅናሽ አሳይቷል። የገዛች ሰዎች አልነበረም። በነገራችን ላይ የገዛች ሰዎች እንትን እንዳትሉ እዳችሁን እናቃለላችሁት። አሁን ግን አዲስ ለምትገዙ ሰዎች ቅድመ ክፍያውን ውስጥ በ50% ቀንሷል። በእርግጥ ያው ከዚህ በፊት የገዙ ሰዎች በአንድ ነጥብ ምናምን ነው ቅድመ ክፍያ፣ ግን የነሱ ነው ያው ነው። ምንም እንትን ሂሳብ የቀነሰው ነገር የለም። ነገር ግን አከፋፈል ነው። ለነሱ ግን በጣም አሪፍ ነው የሆነላቸው። ምክንያቱም 800ን ከፍሎ ከነበረ አሁን የቀሪውን ሳንቲም ገና ከሚከፍልና ነገር እንትን ከሚያስብ ኦልሬዲ ከፍሎታል። ስለዚህ ውድ ቤተሰቦች የመጣው እድል በጣም ልዩ እድል ነው። ሞር ደግሞ እኔ በቃ ተመስጬ እንደሰማ ያደረገኝ ምንድነው 32 ካሬ ገዝተህ ወደ 54 ካሬ ይደርሳል አጠቃላይ። ምክንያቱም ፊት ለፊት እዛ ጋር ለዲስፕሌይ የሚሆን ተርፈ ቦታ አለ ከገዛው ካሬ ተጨማሪ ውጪ እንደ ኮሪደር ነገር ተጨማሪ ደግሞ የመኪና ማቆሚያ 12 ካሬ ጋር አለ ማለት ይሄ ትልቅ ጊፍት ነው። ትልቅ ጊፍት ነው። ምክንያቱም ወደ 20 ምናምን ካሬ በነፃ ማለት ነው። እሱን እኮ ነው የምለው። ቦታው ደግሞ በጣም ያው ከዚህ በፊትም ተናግረናል። መርካቶ ላይ በርካታ በጣም ብዙ በሚባል ገንዘብ የሚንቀሳቀስበት ግብይቶች ምንም አይነት ስራ የማይቆምበት ኤሪያ ማለት መርካቶ ነው። ማንም ከዚህ በፊትም ተናግሬያለሁ። በአፍሪካ ትልቁ ገበያ ተብሎ የሚጠራው ኢትዮጵያ ውስጥ ያለው መርካቶ ነው። መርካቶ ገበያ ደግሞ ሱቅ አላችሁ ማለት እንግዲህ ኢንቨስተር ያውቀዋል። ይሄንን በደንብ ያውቁታል። እና እንዲሁም ደግሞ በዚሁ አጋጣሚ ምናልባት ትንሽ እንትን ማላቸው ነገር ብዙዎቹ የሱቅ የገዙ ሰዎች አሉ። ሌላኛው ሰርፕራይዝ ምናልባት በባለፈው ማቅረቢያለሁ፣ ግን በባለፈው የተፈቀደው የተወሰነ እሱም ለ10 ቤት ምናምን አካባቢ ነበር። አሁንም የልዑልን መገኘት እዚህ ላይ በጣም የሁላችንም ደስታ ነው። እዛውን ተመልክቶ የባለፈው ላይ ቡልጋሪያ ወይም ደግሞ አፍሪካ ህብረት አጠገብ ጋር ያቀረብኩላቸው ቤቶች ምንም ጭማሪ ሳይኖረው በዛው ቀጥሉላችኋል። ምናልባት ለማስታወስ ያክል ምናልባት አሁን ሱቁን ያቀረብኩላችሁና መኖሪያ አፓርትመንት መግዛት ይፈልጋችሁ ሰዎች ያላችሁ ሱቅ ገዝታችሁ ማለት ነው መርካቶ ላይ መኖሪያ አፓርትመንት እንደገና የባለፈውንም ያልሰማችሁ ሰዎች ያላችሁ እና እዚሁ መኖሪያ አፓርትመንት ላይ ምንድነው ያደረጉልኝ ብታይ 50 የባንክ ብድር ተመቻችቶላቸዋል። ሁለተኛ ዋጋው ኦልሞስት እዛ አካባቢ ከሚሸጥበት ሪል ስቴት በካሬ የ50 ሺህ እና የ40 ሺህ ብር ቅናሽ ተደርጎልኛል። ኦንሊ ለ15 ቤቶች ብቻ ነው የተፈቀደው። ያ ቤት ቶታል ፕራይሱ ለምሳሌ ከ7 ሚሊዮን ብር ጀምሮ 7 ሚሊዮን ብር ስንል ከ80 ካሬ ጀምሮ ነው። ካሬው በጣም ትልቅ ነው። ባለ 2 መኝታ መሆን የሚችል ነው።
እስከ 7 ሚሊዮን ጀምሮ ትልቁ ፔንታውሱ 182 ካሬ 16 ሚሊዮን ብር ነው። ለምሳሌ የዚህ 16 ሚሊዮን ብር ቅድሚያ የሚያስከፍለው በንስራኤል ወይም ደግሞ በልዑል ብሎ ለሚመጣ ሰው 10%ን 1 ሚሊዮን 600 ሺህ ብር ከፍላችሁ የባለ 3ቱን ነው የማወራው። ዋጋው ፌር ስለሆነ እሱ ላይ ፎከስ ላድርግ ብዬ ነው። ባለ 1 የምትገዙ ሰዎች ከ700 ሺህ ብር ጀምሮ ይቻላል። ለምሳሌ ባለ 3 መኝታው 182ቱን ካሬ ውስጥ ወደ 183 ምናምን አካባቢ ይሆናል። የሱ ቶታል ፕራይሱ 16 ሚሊዮን ብር መጀመሪያ የሚከፈለው 10% 1 ሚሊዮን 600 ሺህ ብር 50 የባንክ ብድር ለምትፈልጉ 8 ሚሊዮኑን ብቻ በ3 ዓመት ትከፍሉና ቀሪውን 8 ሚሊዮን ብር በ20 ዓመት እየኖራችሁበት ከፈለጋችሁ እያከራያችሁ እንድትከፍሉ አድርገን አመሻሽተንላችኋል። ይህ መኖሪያ አፓርትመንት በአጠቃላይ ባለ 25 ወለል አፓርትመንት ነው። አንደርግራውንድ 5 ቤዝመንት ይኖራል። 5 ቤዝመንት ለእያንዳንዱ አባወራ የራሱ የሆነ የመኪና ማቆሚያና እንዲሁም ደግሞ የመብራት መቆራረጥ እንዳይኖር አውቶማቲክ ጄኔሬተር የተለያዩ ነገሮች ፊክስ የሚደረግበት ራሱን የቻለ የተለያዩ ዩቲሊቲ ሰርቪሶችን የሚሰጥ ከምድር በታች 5 ቤዝመንት ይኖራል። ዘንድ እስከ 4ኛ ፍሎር ድረስ የንግድ ሱቅ ይሆናል። 5ኛ ፍሎር ሙሉ ሪክሬሽናል መናፈሻዎች፣ የመዋኛ ገንዳዎች፣ የልጆች መጫወቻ፣ ጂም ቤት እንዲሁም ደግሞ ለላይብራሪ የሚሆን ሙሉ 5ኛ ፍሎር ላይ ይኖራል። መኖሪያ አፓርትመንታችን ከ6ኛ ፍሎር ነው የሚጀምረው። የፓሴንጀር የመኖሪያ አፓርትመንቱ ብቻ በአጠቃላይ 3 ሊፍት ይኖራል። የሱቆቹ 2 ሊፍት በአጠቃላይ ይሄን ወደ 5 ሊፍቶች ይኖራቸዋል። 3 ሊፍት የፓሴንጀር ማለት ነው። ስለዚህ እዚህ መኖሪያ አፓርትመንት ላይ በአፍሪካ ህብረት በቅርብ ርቀት በዲፕሎማቶች መንደር በሆነው ቦታ ላይ እንግዲህ ባለ 3 መኝታ በ16 ሚሊዮን ብር ባለ 6 እንዲሁም ደግሞ ባለ 2 መኝታ ከ9 ሚሊዮን ብር ጀምሮ ይኖራል። እሱን ዲቴል ደውላችሁ በደንብ ብሪፍ አድርግላችኋለሁ። ይሄ የምሬን ነው የምላችሁ የመጨረሻ እድል ነው። ይሄ መቼም ቢሆን ድጋሚ የማይገኝ እድል ነው። ብዙዎቻችሁ ላይ ያለ ችግር አለ። ብዙዎቻችሁ ከኔ ጋር ቀጥታ ይሄን የሰማችሁትን በደንብ አምናችሁ ቀጥታ የቤት ባለቤት ሱቅ ባለቤት የሆናችሁ ሰዎች አላችሁ። በዚሁ ልክ ደግሞ ግን ስቲል በተደጋጋሚ የምትጠራጠሩ ሰዎች አላችሁ። በቃ ወይ በተወካይ ይዛቸዋል ወይ ደግሞ ምናልባት ብዙ ጊዜ የተለያዩ ሌሎች ጋር ኢንተርቪው ተደርጌ እንደዚሁ መተው ጠይቀውኛል። የብዙዎች እህቶቻችን፣ ወንድሞቻችን፣ አባቶች፣ እህቶች፣ እናቶች ችግር ምን እንደሆነ ታውቃለህ? ብዙዎቹ ካናዳ ወይም አሜሪካ 15 ዓመት 20 ዓመት 10 ዓመት ኖረዋል። 10 ዓመት 15 ዓመት ሲኖሩ ተመችቷቸው አይደለም ማለት ኢትዮጵያ ላይ መተው መኖር ይፈልጋሉ። የኢትዮጵያን አየር እየተነፈሱ የኢትዮጵያን ላይፍ ኢንጆይ ማድረግ ይፈልጋሉ። ግን ምንድነው 10 ዓመት 15 ዓመት ኖረው እዚህ የሚሰሙት ነገር አለ ማለት አሴት አልያዙም፣ ቤት አልያዙም። መተው ሆቴል ተከራይተው ምናምን ሆቴል ምን ያክል ውድ እንደሆነ ብዙቻችሁ መታችሁ ምን አይነት አስቀያሚ ሀገር ነው ብላችሁ ሄዳችሁ ሰዎች አላችሁ። በጣም ውድ ነው። ግን ለምንድነው ንብረት ያላዛችሁት? 10 ዓመት 15 ዓመት ኖራችሁ ብዙዎቻችሁ ምክንያታችሁ ምንድነው? በደንብ ገብቼ ይስረዳችሁ ተወካይ ይዟቸዋል ወይም አገሩ ላይ ያለ እህት ወንድም ይዟቸዋል። አረ እዚህ ሀገር እኮ ቶሎ ያስረክቡም የሚል ነገር አለ። ኢትዮጵያ ችግራቸው ይሄን ምናምን የሚባል ትረስቲሹ ብዙዎቻችሁ ችግር የለባችሁና በእነስራይና በሎላይ ግን ብዙዎቻችሁ የዴሊቨሪ ታይም የምትሉት ነገር አለ። ለምሳሌ አንድ እህቴ 10 ዓመት ወይም 15 ዓመት አሜሪካ ኖረች ማለት እንግዲህ ለምሳሌ ከ10 ዓመት በፊት አንድ ቤት ገዝታ ቢሆን ኖሮ ባለ 3 መኝታ በ2 ሚሊዮን ዛሬ ለምሳሌ አያስረክብም ከተባለ አንድ ሪል ስቴት 3 ዓመት ብሎ እሺ 4 ዓመት 5 ዓመት ይቆይ። ግን እሷ እኮ ወይም እሱ ሳይገዙ በቃ ብራቸውን እያባከኑ ለእህቱ ለወንድሙ ለአባቱ እያደረገ 10 ዓመት ኖሯል። ግን ለ3 ዓመት ያለው ሰውዬ በ5 ዓመት ቢረከቡት ኖር ዛሬ እናንተ የቤት ባለቤት መሆን ይችላል። ስለዚህ ምን ልላችሁ ፈልጌ ነው፣ ምንጊዜም እድሉ በቀረበላችሁ ሰዓት ደፋር ሁኑ፣ ግቡበት፣ ንብረት ያዙ፣ አሴት ያዙ። እኔ ይሄ ምገስጻችሁ መመክራችሁ ትንሽ በዚህ በ3 ዓመት በ4 ዓመት ውስጥ ያገኙት ኤክስፒሪያንስ ስላለ ነው። ንብረት ላይ አትደራደሩ። ምንጊዜም ቢሆን ብር ባንክ አታስቀምጡ። በተቻላችሁ አቅም ንብረት ላይ አድርጉት። ለምሳሌ ባለፈው ይሄ መርካቶ ሱቅ ሰምቶ ኢንቨስት አለማድረግ እኔ ሚሊዮን ምን ያክል ብዙዎቻችሁ ምንም እኮ አከፋፈሉ ዋጋው በጣም ፌር ነው። እዚህ ላይ ሰምቶ ኢንቨስት ያላደረገ ሰው እንጃ እኔ አላውቅም። መቼ እናንተ ኢንቨስት ልታደርጉ እንደምታስቡ አላውቅም። ምንድነው ብዙ ጊዜ በቃ ሰርተን ለፍተን ለምንድነው የምሰራው? ነው ስራ የምሰራው የሰው ሀገር ላይ ሆኜ የምሰራው ለምንድን ነው? ምንም በማስመልከት ነው፣ ምንም በማሰብ ነው የምሰራው። ማለት የነገ ህይወቴን ካላመቻቸው የነገ ማረፊያዬን የነገ መጦሪያዬን ነገር ሊዝ ካልቻልኩኝ ሰርቼ ገንዘቤን ለምን አባክናለሁ? ለምንስ ጉልበቴ ይባክናል? ይህን ነገር እንድታስቡበት ብቻ ነው የሸቴ በዚህ ልክ የተናገረው። አዎ ብዙ ጊዜ ስንሰራ ነጋችንን በማሰብ ነው። ነገ እኔ የተሻለ ኑሮ መኖር ፈልጌ ነው ሰው ጋር ሄጄ ሰው ጋር ተቀጥሬ የሰው ቤት ሰርቼ ምናምን ነገር ገንዘብ ማጠራቀመው። ያ ያጠራቀምኩት ገንዘብ ደግሞ ጊዜያቶቹ በሄዱ ቁጥር ገንዘቡ እየወደቀ መጥቶ አንድ የረባ ነገር የማይገዛልኝ ከሆነ እድሜን ባከነ ማለት ነው። ስለዚህ ያ ነገር እንዳይፈጠር
በተሻላችሁ አቅም ኢትዮጵያ ውስጥ የንብረት ባለቤት እንድትሆኑ እንግዲህ በጣም በርካሽ ዋጋ መርካቶ ላይ ሱቅ ቀርቦላችኋል። ይህንን እድል ተጠቀሙ ማለት ፈልጋለሁ። ወደ ዋናው ጉዳይ እንመለስ። እሺ በዋነኝነት እንግዲህ ዛሬ እቺን ያው ብቻ ባዶን አልቀርብም በሚል ነው እንግዲህ ለእናንተ ያሰማችሁ። በዋነኝነት እንግዲህ ወደ ዓላማችን ወይ ደግሞ ወደ ጉዳያችን ስንመጣ እንግዲህ ከልዑል ጀርባ ከጭንቀታችን ጀርባ ሆኖ ሁላችንን የሚያስተነፈሰን ሚኪ ጀግናው እንግዲህ እሱን ደግሞ ምን ማድረግ አለብን? ያው ማበረታታት አለብን፣ ማመስገን አለብን። አመስገነናል። ግን ደግሞ በዚህ መብቃ አይበቃም፣ ተጨማሪ የሆነ ነገር መደረግ አለበት በሚል ለአንተ ብቻ ሳይሆን እያንዳንዱ የክሯችን አባላቶች ማበረታቻ፣ ድጋፍ፣ ሽልማት ያስፈልጋቸዋል በሚል ተነጋግረን በቀደምም እንደዚሁ ይህንን ስራ የሰራሁት ለራሳችን ህይወት ስራ ትክክል ነህ እኮ ሚኪ፣ እባክህ እንዳትቃወም። ምክንያቱም አንተ ስራን ወደህ ፈቅደህ ነው ይህን ነገር እያደረክ ያለህ። እኔ ለሌላ ነገር የተገናኛችሁ ነበር። ግን ዛሬ የምስጋና ፕሮግራም ነው ብያለሁ። የምስጋና ፕሮግራም ማለት እያንዳንዱ የክሩ አባላቶች እዚህ ጋር ያሉት እና አንተን በቃ ማመስገን ስለምንፈልግ ውድ ቤተሰቦች እኛ በማውራት በመነጋገር እያንዳንዳችን እቅድ አወጣንና ምንድነው እያንዳንዱ የክሩ አባል ከአንተ ጋር ሆኖ ሲለፉ የነበሩት ሲወጡ ሲወርዱ የነበሩት የገንዘብ ሽልማት እንዲደረግላቸው የገንዘብ ሽልማት እንዲደረግላቸው ተነጋግረን ነው። ከዛ ባሻገር ግን ፊት ለፊት ሆነ ሁሉ ነገር እየተጋፈጥክ ሁሉ ነገር ላይ በቃ እኔን ወክለህ እኔን ካለውበት ለማስወጣት ቡድኑን ይዘህ ስትመራ ህይወትህን ፊት ለፊት ላይ አጋፍተህ የዲናን ሰዎች ስታሳድድ ክፍለ ሀገር ድረስ ሄደህ እኔን ከነበርኩበት ቦታ በቴክኒክ በጣም በተራቀቀ መንገድ ከነዛ ሰዎች እጅ እንደወጣ ያደረከው አንተ ነህ። እያንዳንዱን እቅድ ስታወጣ የነበርከው አንተ ነህ። ስለዚህ ለዛ ደግሞ ትልቅ ሽልማት ይገባሃል። እሺ ምንድነው ያዘጋጀንለት? እሺ በነገራችን ላይ እዚህ ጋር ሚኪ ለአንተ እንትን ስንል ለኛና ዋናው ዓላማችን እንደሆነ ታውቃለህ። በዚህ ሰዓት ሀገራችን አስቀያሚ ነገር ነች። እንደናንተ አይነት ሰዎች ማግኘት በጣም ከባድ ነው። ራሱን አሳልፎ እንደነልዑል አይነት ሰዎች ማግኘት በጣም ከባድ ነው። ራስ ወዳድ የበዛበት ነው። በዚህ ሰዓት እንግዲህ እናንተ ወደ ራሳችሁ የሚመጣው አደጋው የሆነን ሰው ለማውጣት ስትሞክሩ ነውና ለእናንተ ድጋፍ ማበረታታችን ምንድነው ወጣቱ እንዲገፋት እንደናንተ አይነት ወጣቶች እንዲበዙ እንደናንተ አይነት ወጣቶችን ለማብዛት ነው። ሞር ምናልባት እናንተ ይሄንን ፈልጋችሁ ምናምን እንዳልሆነ ሁላችንም ይገባናል። የጥቅም ሰው እንዳልሆናችሁ ይገባናል። እና ሰው ግን ደግሞ ሀገራችን እንደናንተ አይነት ሰዎች ማብዛት አለባት። ከዛ አንጻር ነውና ምንድነው ያደረግነው እንግዲህ ከዚሁ በጣም ጥሩ ተብሎ ከተያዘው አሪፍ የሆነ ቦታ ከዚሁ ሞል ስታንዳርድ ከሆነ ላይ ከመርካቶ ላይ እንግዲህ በሱ ስም ነው። በነገራችን ላይ እንኳን እናንተ እድለኞች ናቸው። በእንትና ስም ነው ዋጋውን በጣም ትልቅ ዲስካውንት ዛሬ ይዤ የመጣሁት የ32ቱን ካሬ የዚሁን ራሱን ሁለተኛ ፍሎር ላይ በ800 ሺህ ብር ቅድመ ክፍያ የራሱን በኮድ 2F ኮድ 02ን ለአንተ በእንትን መልኩ ሜሪት ፕሮፐርቲ አበርክቶላል። እንኳን ደስ ያለህ ሚኪ። እንግዲህ ምንም ማለት አይደለም፣ በ800 ሺህ ብር ብቻ ነው ብሩ። ምንም ማለት ነው። በነገራችን በዚህ ሰዓት እኮ ስራዬን የሰራው ግን ደግሞ ያው መበረታታትም መደገፍም ያለበት ሰው መመስገን ያለበት ሰው መመስገን አለበት። ለነገ ደግሞ ከዚህ የተሻለ ስራ እንድንሰራ እንድንጠነክር የሚያደርገን እንግዲህ ማበረታቻ ነው። ቁጭ በሉ። አይዞህ ሚኪ ይገባል። ከዚህም በላይ ብዙዎቻችሁ ሁሌም እንደምለው ነው ከሚኪ በላይ እንደሚኪ አይነት ሰዎችን ለማብዛት ነው። እንግዲህ በዚሁ አጋጣሚ በጣም ካምፓኒያችንን ከልብ አድርጋችሁ እንድታመሰግኑ እንፈልጋለሁ። በጣም ደስ የሚሉ ቤቶች ናቸው። በጣም ደስ የሚሉ ተባባሪዎች ናቸው። እኔም ከልቤ አመሰግናለሁ። እንግዲህ በ800 ሺህ ብር ቅድመ ክፍያ ስላደረጉልኝ እናም ደግሞ ለእናንተም በልዑል ስም ወይም ደግሞ በሚኪ ስም ለምትመጡ ለመጀመሪያዎቹ ይሄ አዋቶት አይደለም ካምፓኒው እንግዲህ በባለፈው ብዙ ታሪክ አይተንበታል። ብዙ መሰብሰብ ይችልበታል። ግን ለኛ ብሎ ዝቅ አድርጎ 32ቱን ካሬ በ800 ሺህ ብር ቅድመ ክፍያ ብቻ አድርጎልን እዚህ ፊታችን ወይም ደግሞ በ800 ሺህ ብር ያው ሁለተኛ ፍሎር ነው። ከዛ ሶስተኛ አራተኛ ፍሎር ሲሆን ደግሞ እንዳቅማችሁ ከ400 ሺህ ብር ቅድመ ክፍያ ጀምሮ
የሱቅ ባለቤት የምትሆኑበትን እድል ለመጀመሪያዎቹ 10 ሱቆች ብቻ። እቺን በደንብ በኋላ ሌላ ነገር እንዳትሉን ይቅርታ። እዚሁ ጋር ከዚህ በፊት አምልጧችሁ ምናምን እንትን ያላችሁ ሰዎች ስላላችሁ ማለት ነው። እኛ ለ10 ሱቆች ነው። ምናልባት ከተፈቀደልን እንደምንም ውስጥ ገብተን ለ5 ለ3 ለ4 ሱቆች ልናስፈቅድ እንችላለን። ሚኪ ይገባል። ከዚህም በላይ እንኳን ደስ ያለ። ለመናገር እኔ ቃል ነው ያጠረኝ። ፍጹም አልጠበቅኩም። ምክንያቱም ብዙ ስራዎችን እንሰራለን። እነዚህን ስራዎች ስንሰራ ለሽልማት አይደለም ወይ ደግሞ ለመሞገስ አይደለም የምንሰራው። ሁሌም ስራችን እንደሆነ አንተ ሁሌም ደንበኞችን ለማስተናገድ ቢሮ እንደምትገባው ሁሉ እኛም የሆነን ሰው ለማዳን ነው የምንወጣው። የሆነ ኬዝ ካለ እንደ ስራ ነው የምንወጣው። በቃ ቢሮ እንደመሄድ ነውና ሽልማት በመፈለግ ሽልማት በመጠበቅ አይደለም ያንን የምናደርገው። ግን ደግሞ ካሳለፍነው ስቃይ አንጻር ከነበረው ነገር አንጻር የሚያስደስት ነገር ነው የእሱም መምጣት። ይሄ ደግሞ ሲጨመር ለእኔ እውነት ለመናገር ከአቅሜ በላይ ነው። ይሄ የወንድሞቼም ጎኔ የነበሩትም ህይወታቸውን አሳልፈው ለመስጠት ዝግጁ የነበሩት ወንድሞቼም ጭምር ነው ይሄ ስጦታ። እሺ ሁሌም ከጎናችን ሆነ እኛ ለምንሰራው ስራ ስለምታበረታታን በዚህ መጠን እንግዲህ የሆነ ነገር አድርጋችኋል ብለህ የተለያዩ ስጦታዎችን ይዘህ ስለምትመጣ በዚህ እንደው ብርታት ነው የሚሆነን እና እጅግ በጣም እናመሰግናለን። ማውራት ሁላ አልቻልኩም። ያልጠበቁት ነገር ስለሆነ በጣም አመሰግናለሁ። ምንም ማለት አይደለም ሚኪ። መልካም እንግዲህ ውድ ቤተሰቦች ያው ዛሬ ሁሉም የመመሰጋገኛ ፕሮግራም ነው። እንግዲህ ከሚኪ ባሻገር ያሉ እያንዳንዱ ክሩ ከጀርባ ሆኖ ሲሰሩ የነበሩ ካሜራማኑንም ጨምሮ እያንዳንዳቸው የገንዘብ ሽልማት ተደርጎላቸዋል። ለዛም እንግዲህ ክብረት ይስጥልን ማለት እንፈልጋለን። ህይወታችሁን አሳልፋችሁ ስለሰጣችሁ ከልብ አድርጌ አመሰግናለሁ። ይህንን እድል ለመጠቀም መርካቶ ላይ የሱቅ ባለቤት ለመሆን ፍጠኑ። ለአሁኑ የተፈቀደው 10 ሰው ነው። ከተቻለ 3 ሰው 4 ሰው 5 ሰው አስጨምራለሁ እንደምንም ብሏል። በእኛ ስም ለሄደ ሰው ማለት ነው። እንግዲህ ከዚህ ቀደም 1 ምናምን ቅድመ ክፍያ የገዛችሁ ሰዎች ታውቁታላችሁ ይህንን ሱቅ። ዛሬ ግን እኔ በመገኘቴ ሚኪም ደግሞ ራሱን ፊት ለፊት አጋፍቶ እኔም በማግኘቱ ምክንያት ቀንሶ በግማሽ ያክል ቀንሶ ወደ 800 ሺህ ብር ዝቅ ብሏል ቅድመ ክፍያው። ስለዚህ ውድ ቤተሰቦች ፈጠን ብላችሁ እንግዲህ የሱቅ ባለቤት እንድትሆኑ ጥሬን አስተላልፋለሁ። ይህንን የሱቅ ባለቤት ለመሆን ደግሞ የምትደውሉት እዚህ ስክሪኑ ላይ በምትመለከቱት ስልክና ስልክ ብቻ ነው። በአካል ደግሞ እንሂድ በአካል እናናግረው የምትሉ ሰዎች ካላችሁ ደግሞ ቀጥታ ሜሪት ፕሮፐርቲስ ቢሮአቸው ስትገቡ እሸቴ ራሱን በአካል ማግኘት ይኖርባቸዋል ይህንን ዲስካውንት አግኝቶ ለመጠቀም። ከዛ ውጪ እሸቴን ካላገኛችሁት ምንም አይነት ግብይት እንዳትፈጽሙ፣ ምንም አይነት ገንዘብ ወደ ባንክ እንዳታስገቡ። እሸቴን በአካል ስታገኙት ብቻ ያንን ነገር ፈጽሙ ማለት ፈልጋለሁ። እንዲሁም ቅድም በነገራችሁ መሰረት የዲፕሎማቶች መናኸሪያ በሆነችው እንግዲህ መሀል ከተማችን ላይ በአፍሪካ ህብረት ቅርበት ላይ የሚገኘውን የቤት ባለቤት እንድትሆኑ ጥሪያችንን እናስተላልፋለን። ምክንያቱም 50-50 ባንክ እንዲመቻችላችሁ እድሉን አመቻችቷል። ስለዚህ ውድ ቤተሰቦች እዚህ ቤት ላይ እንድትፈጥኑ ፈልጋለሁ። ውጭ ያላችሁ ተወካይ ምናምን የሌላችሁ ሰዎች ደግሞ ምንም ጥርጥር እንዳይገባችሁ ከእሸቴ ጋር በማውራት እያንዳንዱ ውል አዘጋጅቶ እናንተ ፓስፖርታችሁ ምናምን ልካችሁለት በዲኤችኤል ወደ እናንተ መጥቶ ፊርማችሁን ፈርማችሁ ውል ተዋውላችሁ መጨረስ ትችላላችሁ። ምንም የሚያሳስባችሁም የሚያስጨንቃችሁም ነገር የለም ለማለት እወዳለሁ። ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲሱን ልዑል ሚዲያ የተሰኘውን ቻናል ሰብስክራይብ እያደረጋችሁ ደግሞ ይህንንም ቻናል እንድታሳድጉልኝና እንድታበረታቱኝ ጥሬን አስተላልፋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደ ሁልጊዜውም እወዳችኋለሁ፣ አከብራችኋለሁ። ሰናይ ጊዜ ይሁንላችሁ።